ምርኮ መለሳል ብሎ እግዚአብሔር ሲናገር የተማረከ ሰው የተወሰደበት ሰው የተሰረቀበት ሰው ያውቃል። በረከቱ የተመለሰለት ሰው አዝንም አለክስም። የተማረከ ሰው ግን በየደቂቃ ከፊቱ የሚነበበው ምንድነው ካላችሁ ሐዘን ነው። የተማረከ ሰው ምንም መብት የለው፣ መጠየቅም አይችልም፣ መናገርም አይችልም፣ መሳቅም አይችልም። ከሳቅ ምን አግኝቴ ነው ሳቆ? ቃል በቃል አባቴ እንዲህ ብሎኛል፣ ሌባውን አናቱን እበሳለሁ አለ። የተማረካችሁ ሰዎች የተወሰዳችሁ ሰዎች ነገራችሁ የተሰረቀባችሁ ሰዎች የናንተ ነገር መመለስ የሚችለው እግዚአብሔር ብቻ ነው። ለእስራኤል ሕዝቦች ከላ የሆነ ኤርትራ ባህር ነው። እግዚአብሔር ምን አለ? ምን አደርግላለሁ ነው አለ። እስራኤል እኮ ያ በረከት ሁሉ ይዞ ኤርትራ ባህር ሲደርስ ምን እንዳለ ታውቃለህ? ወይኔ ሙሴ አለ እኛ አሁን የምንፈልገው መቃብር ቦታ ነው። ሳይሞቱ ሞትን አወጁት። ወንድሜ ልንገርህ እግዚአብሔር ተሻገር ብሎ አይቀርም። እውነት ነግራችኋለሁ አይቀርም። ከበረከት በፊት መከራ ነው የሚቀርመው። ለምን ተፈተንኩ እንዳትሉት፣ ለምን መከራ ውስጥ አለፍኩ እንዳትሉት፣ እስከ ሞት ድረስ ልትታገሉ ትችላላችሁ። ከመከራ በኋላ በረከት ይመጣል።